ሰላም ጤና ይስጥልን ውድና የተከበራችሁ የባለሜንት ቻናል ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ለቤት አዲስ ከሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ። ዛሬም ደግሞ በቀላሉ ፀጉሮቻችን መስራት እንዴት እንደመስራት እንዳለብን ከዚህ በፊትም ተናግሬያለሁ። ነገር ግን ጊዜ ማይፈጃ በጣም ምርጥ የሆነ በተለይ በዚህ በጾም ወቅት በሮመን ወቅት ብዙ ድካም አለ። ብዙ በቃ አለ አይደለም። በዛ መካከል እንዴት አድርገን ፀጉሮቻችን እንሰራለን የሚለውን ነገር አሳያችኋለሁ ማለት ነው። በጣም ትወዱታላችሁ እና በቀላሉ እንዴት አድርጋችሁ እንደምትሰሩ ወፍራም አድርጋችሁ ምንም ሳይከብዳችሁ በቀላሉ መልኩ ማለት ነው እና ወደ ስራችሁ ለመሄድ እና በቃ ፀጉር ሲሰራ ነው ሁሉ ነገር እንትን የሚለው። አንደኛ ፀጉሮቻችሁን ፈታችሁ ስትለቁ ኩሽና ከሆናችሁ የሚሞቃችኋል። በቃ ስትሯሯጡ ሙቀት በጣም አለ። ስለዚህ ሰርተን በቀላሉ እንዴት አድርገን እንደምንሰራ እያንዳንዱን አሳያችኋለሁ ማለት ነው። እኔ አሁን ወደ ታች አካፍያለሁ፣ በጎን በኩል በፊት ለፊት ትንሽ አካፍያለሁ እንደተመለከታችሁ። በዚህ ብዙ ጊዜ እኔ ማለት የምፈልገው ነገር ለፀጉሮቻችሁን በምትሰሩበት ሰዓት ላይ በስር ፀጉር ከስር ቅባት መቀባት እንዳትረሱ ማለት ነው። ለምን ፀጉሮቻችሁ ጠንከር ካለ ተመልሶ ሰርታችሁ እንደዚሁ በደረቁ ከሰራችሁ በኋላ ስትፈቱ ተበጣጥሶ ያልቃል ፀጉሮቻችሁ እና ቅባት መቀባት እንዳትረሱ ማለት ነው። እንደተመለከታችሁ እኔ እንደዚህ አድርጌ እየተቀባሁኝ ነው። ከዛ በኋላ ደግሞ እሰራለሁ ማለት ነው። በፊት ለፊት በደንብ አድርጋችሁ ይዛችሁ መስራት አለባችሁ። በጣም ሳትወጥሩት በጣም እንትን ሳታደርጉት በቃ መካከለኛ መስራት ነው የምትሰሩ ማለት ነው። በራሳችሁ ስትሰሩ ግን አያማችሁም። ለምን እኔ በእርግጥ ሰው ስሰራ በጣም ያመኛል። ስለዚህ ነው ሁሌ በራሴ እጅ የምሰራው ማለት ነው። እና እንደተመለከታችሁ እንደዚህ አድርጌ እሰራለሁ ማለት ነው ፀጉሬን። በተለይ በዚህን ሰዓት ለእኔ በጣም የሚያስፈልገው እንደዚህ አይነት ፀጉር መስራት ነው። ሌላ ፀጉርን እንዳልሰራ ቀጫጭን ምናምን ሰዓትም የለም እና ስለዚህ የምፈልገው ወፍራም ነው። በተለይ የምወደው ወፍራሞች ስለሆነ ወፍራም መስራት አለብኝ ማለት ነው። በደንብ አድርጌ በራሳችሁ ፀጉሮቻችሁን ጸድ አድርጋችሁ መስራት ትችላላችሁ ማለት ነው። ለምን ፀጉሮቻችን በምንሰራበት ሰዓት ላይ ያለው ለውጥ እና ሳንሰራ ስንቀር ያለው ለውጥ ከዚህ በፊትም ተናግሬያችኋለሁ። ስለዚህ እኔ በራሴ ፀጉሬን መጣል አልፈልግም። ለምን ሊበጣጠስብኝ አልፈልግም። በቃ አለ አይደለም የራሳችሁ ፀጉርን እንደራሳችሁ አድርጋችሁ መጠበቅ አለባችሁ ማለት ነው። እኔ ራሴ ፀጉር በጣም እወደዋለሁ ከምንም በላይ እና እውነት ለመናገር እኔ ለራሴ ፀጉር እንደምሰጥ ቦታ ቢሆን ኖሮ ዶሮ ነበር እንትን የሚሆነው። ግን በቃ አለ አይደለም ባለው ሰዓት እና ባለው ታይም ለራሳችሁ ጊዜ ሰጥታችሁ እንደዚህ አድርጎ እንዳልል አሁን በዚህን ሰዓት ጾም ወቅት ስለሆነ ባላችሁ ደቂቃ ማታም ቢሆን በምትገቡበት ሰዓት ክላሳችሁ በምትገቡበት ሰዓት ላይ 2 ቦታ 3 ቦታ ብዙም ባትሰሩ ቢደክማችሁም እንኳን በድካም ውስጥ 2 ቦታ 3 ቦታ መስራታችሁን እንዳትረሱ። ለምን ፀጉሮቻችሁ ተበጣጥሶ ከፊት ለፊት ይሸሻል ማለት ነው። ለዛ ነው እና እኔም አሁን በምሽት ነው እየሰራሁኝ ያለሁት። ቀን ስራ ላይ እውላለሁ። ከዛ ማታ ክላስ በሚገባበት ሰዓት ላይ እንደዚህ አድርጌ እሰራለሁ ማለት ነው። አንደኛ ማክስ ምናምን ለመስራት አይመቸኝም። አለ አይደለም ከአሰሪዎች ጋር ኩሽና ላይ እንትን ስትመላለሱ ሌላ ነገር ስትሯሯጡ ማክስ ለኔ ለመስራት በስንት ሰዓት ስለማይመቸኝ ነው ማለት ነው እንደዚህ የምሰራው። ማክስ እስከሚሰራ ድረስ እንደዚህ ፀጉሬ ይቀመጥ ካልኩኝ ስለሚበላሽብኝ ስለምተበጣጥሶ ያልቅብኛል። ስለዚህ እንደዚህ አድርጌ እየሰራሁኝ ቅባቶችን እየተጠቀምኩኝ ፀጉሬን መያዝ አለብኝ ማለት ነው። እና ብዙ ጊዜ ብዙ አይነት ቪዲዮ ሰራላችሁ ብዙ አይነት አስተያየት አለ እና በዛም አስተያየት ውስጥ ብዙ ልጆች ሰው የሚለውን ሁሉ አትስሚ፣ ራስሽ ቀጥይበት፣ በርቺ፣ ሰውን ከሰማሽ ትሰናከያለሽ
የተባለውን ጽሁፍ እያየሁ ነበረ። እና በነገራችን ላይ እውነት ነው። አንዳንዴ ከሰው አንደበት ከሰው አፍ የሚወጣው ነገር በጣም ያስጠላል አንዳንዴ ማለት ነው። እውነት ለመናገር በዚህ አጋጣሚ ልንገራችሁ ብዬ ነው። እና አንድ ነገር ለማውራት ሰባት ጊዜ ማሰብ አለብን። ለምን አንድ ሰው ሁሉ ሰው አንድ አይነት አይደለም። አንድ አይነት አስተሳሰብ አይደለም ለሰው ልጅ ያለው። ስለዚህ የሰው አስተሳሰብ ስለሚለይ አንድን ባወጣን ቁጥር አንድ ቃል ባወጣን ሰዓት ሁሉ አንዳንድ ሰው ይሰናከላል። ስለዚህ አንዳንድ ኮሜንቴተሮችን ስለሚያይ ነው ማለት ነው። እና እኔ ኮሜንት ቢጻፍ ባይጻፍ ምንም ግድ አይሰጠኝም። እና ለምን እኔ ስራዬ እና ስራዬ ብቻ ነው። እና ጥሩ አስተያየት የሚሰጡትን አመሰግናቸዋለሁ ከልቤ። ጥሩ አስተያየት የማትሰጡትን በጣም እወዳቸዋለሁ። ለምን የሰው ፍቅር አለኝ ሰውን በጣም ነው የምወደው። በጣም ነው የማከብረው ሰውን አልጠላም። ግን ብታበረታቱ በተቻለ ሀይል ብታበረታቱ እና ሌላ ነገር አይደለም ሼር አድርጋችሁ ነገ ትልቅ ደረጃ ደርሰን ትልቅ ሰው ሆነን ማመስገን ስለማይቀር እና በዚህ አጋጣሚ ላይክ ሰብስክራይብ እያደረጋችሁ 10K ያስገቡኝ ማለት ነው። ትንሽ ነው የቀረልኝ 10K ያስገቡኝ። እሺ ውዶችዬ እወዳችኋለሁ። እንደዚህ አድርጋችሁ መስራታችን ደግሞ እንዳትረሱ። ፀጉሮቻችን ፋፈሽ አድርጌያለሁ በራሴ እጅ። እና በቀጣዩ በተለይ በአዲስ መልኩ እስከምንገናኝ ድረስ እግዚአብሔር አምላክ ዘመኖቻችሁን ህይወታችሁን ይባርክ። በቀላሉ ፀጉሮቻችሁን እንደዚህ ፋፋሽ አድርጋችሁ በራሳችሁ ጽድት መሆን ትችላላችሁ ማለት እንደተመለከታችሁ እኔ እንደዚህ አድርጌ ጨርሻለሁ ማለት ነው። አሁን ይኸው እንደተመለከታችሁ ጽድት አድርጌ ሰው ሌላ ሰው እንደሰራ አድርጌ ነው ያሳመርኩት። እንደተመለከታችሁ በጣም ፏ ብሏል ማለት ነው። እና በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።